ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እና ምዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ዛሬ ሀረግን ይዤ የመጣው ክፍል 64 ደርሰናል። እስከ ክፍል 64 ያየ ነው። ያው አንዳንዱ ትንሽ የሚያስደነግጥ እንዲሁም ደግሞ አንዳንዱ ደግሞ በጣም የሚያዝናና ነበር ማለት ነው። የሚያስደነግጠው ደግሞ ያፌት በናታን ባደረገው ነገር ትንሽ ድንግጭ ያስደርግ ነበር ማለት ነው። የዛሬው ደግሞ ኤፉ ቤዛ ከእስር ቤት ወይም ደግሞ ከታሰረችው እንድትፈታት ሲነገራት ያደረገችው ወይም ደግሞ እንዴት እንደሆነች አብረን የምናይ ይሆናል። ቤዛ ከእስር ቤት ልትፈታ እንደሆነች ለኤፉ ተነገራት። ይህንን ደግሞ አንድ ነገር ልንገረሽማ፣ ምን ቤዛ ልትፈታ ነው? ለምን? እንዴት? ማን ነው የሚያስፈታት? ያፌት ግን አንቺን ሆነ ነገር ብሎ እያስፈራራሽ እንደሆነ አውቃለሁኝ። ለማንም እንደትናገሪ እንዳለሽም ደግሞ አውቃለሁኝ። ግን ደግሞ ምን ነበር ያለሽ ነገር? አራ ምንም አላለኝም። ጎበዝ ወሬ አወጣጥ ነሽ፣ ታቀበታለሽኝ። ግን ደግሞ ለዛ እንትንሽ ሂጂና ማንም ምንም አላለኝም በዩ። አራ እኔ እንደዛ አይደለም፣ አንቺ እንደምታስቢው አይደለም። እኔ ፖሊስ ነኝ እያለቻት ኤፎ ደግሞ ድንግጭ ብላ ምን እያለች ነበር። ከዛ የሚቀጥለው ናታን ስልክ ሰርቋል። ይሄ የስልክ እናት ወይም ደግሞ ስልኩ ባለቤት ወደ ናታ ትደውላለች። ናታ ደግሞ እንደምታዩት አንድ ክላስ ተኝቶ ስልክ ሲደወል አነሳውና ያነሳው የምር በጣም ያኒ በቃ እንዴ ይሄ አሁን ድራማ ሳይሆን እውነት ነው የሚመስላችሁ ማለት ነው። የስልኩ ባለቤት ሲደውልበት በስልኩ ስልኩን የሚያነሳው ናታ ነው። ናታ ስልኩን ሲያነሳው የኔ እናት አቤት ምን ልታዘዝ እያላት ነበር። እሷ ደግሞ አንተ ሌባ ስልኩን አትመልስልኝም እንዴ? እያገኘሁ ነው። ስልኬን መልስልኝ እባክህን፣ ስልኬን መልስልኝ። እሱ ደግሞ ያው እየተጫወተ እንደዚህ በቃ ዘና እያለባት ካገኘሽኝ ነይና ስልኩን ውሰጂው። ካዛ ደግሞ እሷ እባክህን ሊለምና በሞተች እናቴ ስም ነው ያወጣሁት ሲም ካርዱን እባክህን ሊለምና የእናቴ ናት፣ የእናቴ ማስታወሻ ነው ይሄ ስልክ በስምዋ ነው ያወጣሁት። ስለዚህ እባክህን የምትፈልገው ነገር ልስጣህና ስልኩን ስጣኝ። ለምን እንደዛ ከማድረግሽ ወይም ደግሞ ናም ጠራችኝ። እሺ ተጠርቼ ነበር። ከዛ ደግሞ አንተ ሌባ እያለችው ነበር። ከዛ እሱም አይ እያላ እየተዝናና እንደ ሌባ እንደሚያደርገው ሁላ የምር አንዳንዴ እኮ ይሄ ሀረግ ድራማ በቃ ያኔ ሀገራችን እንትን የሚደረገው ነገር ነው ማለት ነው። እባክህን ስልኬን መልስልኝ፣ የእናቴ ማስታወሻ ነው። እንዲሁም ደግሞ በእናቴ ሲም ነው ያወጣሁት ሲም ካርዱን። እባክህን ስልኬን መልስልኝ፣ የምትፈልገው ነገር እንደሆነ ንገረኝና ይሰጣሃለሁ እያለችው ነበር። ናታም ደግሞ ያው ሌባ እንዴት እንደሚሆን እንደዛ ልክ እንደ ሌባ እየሆነ ለምን ግን እንደዛ ከማድረግሽ እዛው ቴሊው አጠገብሽ የለም እንዴ? ለምን ሄደሽ ሲም ካርድ እዛ አሁንም በእናትሽ ሲም አታወጪ? በእናትሽ ሲም አውጥተሽ ደግሞ ልክ ይሄንን ሲም እንዴ መስለሽ እያላት ነበር ማለት ነው። እሷም ደግሞ እባክህን ምን አይነት ሰውና እባክህን እየለመንኩህ እኮ ነው ስልኬን መልስልኝ እያለችው ነበር። እሷም ደግሞ እንደ ሌባ እንትን እየተጫወተባት እየተዝናና ያው ሌባ እንዴት እንደሚሆን እናንተም ታውቃላችሁ። እንደዛ እየሆነባት ሁሉንም ነገር እሷም እየለመነች እሱም ደግሞ ያው እየተጫወተባት ነበር ማለት ነው። ሀረግ ድራማ ብዙ የሀገራችን እንትን አለው ማለት ነው።
ሀገራችን ላይ የሚደረገው የሚሆነው የምር የእያንዳንዱ በቃ ሀገር ላይ አሁን በዚህ ሰዓት ያለው ነገር በሙሉ ነው። አሁን ሌባ ማለት ልክ እንደዛው ነው አይደል? እናንተ በገዛ ንብረታችሁ ወይም ደግሞ በገዛ እንትናችሁ በቃ በእጁ ካስደረገው በኋላ እንዴት እንደሚሆን እንዴት እንደሚጫወትባችሁ እንዴት አላ መልስ እንዴት እንደሚመልስላችሁ ያንን ሁላ በእጃችሁ ከወጣ በኋላ በቃ ምንም ነገር ማድረግ አትችሉም ማለት ነው። ስለዚህ የሐረግ ድራማ ብዙ ጊዜ ላለሁኝ በጣም ሀገር ላይ የሚደረገው ወይም ደግሞ አሁን በዚህ ሰዓት የሚሆነው ሁላ ነገር ነው ያኒ የሚሆነው ማለት ነው። እንትናም ደግሞ ኤፎም ደግሞ ያው ማን ነገረሽ? እንዴት ትፈታለች? ለምንስ ትፈታለች? ማን ነው የሚያስፈታትስ እሷን እያለች ነበር እንትናን ማለት ነው ቤዛን። የቤዛ ደግሞ መፈታት እንዲሁ እንዳለችው ለኤፎ ትንሽ ይከብዳታል። ለዛም በዚህ ሰዓት ያው ኤፎ የምትወደው ናታን ያቺም ቤዛ የምትወደው ናታን። ስለዚህ በዚህ ሰዓት የኤፎ ከእስር ቤት መውጣት ማለት የቤዛ ከእስር ቤት መውጣት ለኤፎ በጣም ከባድ ነው የሚመስለኝ። ለማንኛውም ይሄን ይመስል ነበር። በሌላ እንዲሁም ደግሞ አዲስ ነገር እስከምንመጣ ድረስ ያላችሁበት ሰላማችሁ ይብዛ እያልኩኝ በዚህ ልሰናበታችሁ። በአዳዲስ ነገር በሌላ እንመጣለን። እንዲሁም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደው ላይክ ሼር እያደረጋችሁ አባራታቱኝ እላለሁኝ። ሁላችሁንም አመሰግናለሁ። ያላችሁበት ሰላማችሁ ይብዛልኝ። ቼር ቆዩልኝ።